መንገሻ አንበሴ ያጅልኝ መንገሻ አንበሴ ምን ሆነሻል ምን ነው የምትቆጥሪው እንዴ ደና አድርገሽ ፈጠን አድርገሽ አጽፊም እንዴ ምን ይቺ ደግሞ ምን ሆነሃል ባሻ እኔ እኮ ታይፕራይተር እኮ አይደለሁም እንዴ በእጄ እየጻፍኩ እያየ ነው ምንድነው እንደዚህ የምትለው ምን ታወራለች እቺ አንቺ እዚህ ፋራ እንደ ሰፋራ ከዘመኑ ጋር ማትዘምኝ እንደ ምንድነሽ እንደ አንቺ በዚህ ዘመናው ታይፕራይተር አለ የለም አይባልም ኮምፒውተር ነው የሚባል እንግዲህ ሁላችንም እንደ ዘመናችን ዕውቀታችን የተለያየ ነው አባባ ማሙሽ አቤት ምን ማለት ነው ምን ነው አንተ በጣም ደርሰ የዘመኑ ልጅ ነኝ አልክሳ እንከባበር እንግዲህ እኔ የማይሆን ቀልድ አልፈልግም ወይ ጉዲ አንቺ ታመጪው አንቺ ታሮጪ ወለ ተስፋ ተበጅ ያውልሽ ለሯሯጮም ቀልድ በልክ ሲሆን ጥሩ ነው ባሻ አሁን የእድሜ ፉክክሩን ተውና ተጠሪ ቤተሰቡን ብትለይልኝ ምን አለ እየጻፍኩ አይደል እንዴ ወቁልኝ ስለሆነ ከ100 ሰው በላይ አልጠራም ባክ 100 ሰው ተው እንጂ ምን ማለት ነው ማንን ጠርቼ ማንን ልተው ነው እኔ ታዲያ ለወቁልኝ ስንት ልትጠሪ ነው እንዴ እንማከራ የኔ የሴት ድር እንኳን ባሎቻቸውን ልጆቻቸውን ትተ 170 ወይ 175 ነው የሚመጡት ታዲያ በዚህ አይነትም ማለምን ሰርጉና ሃዳማ ከስታዲየሙ ለምን አናረገው ባሻ እንዲው ሳታስበው የተለየ ሐሳብ አመጣ እውነትሽን እኮ ነው ዕውቀት የሚሆነው ለባለ ዕውቀቱ ሲሆን ለአዳማጩ እኮ ነው እንዴው እኔ ምን አልኩኝ እስቲ ንገሪ ሌላ ምን ተናገር እንዴ ከስታዲየም አልኩ እኮ አንተ እውነት ብለሃል እኮ ተስታዲየም እኮ አምጡ ሚል የለ ምግብ አምጡ ሚል የለ በቃ እነሱ ስታዲየሙን እየዞሩ ባንድ ደግሞ አለ ሰውን ቻው እያሉ በቃ ተገላገልን ማለት እኮ ነው መቼም ይሄ ጭንቅላት አፍሪካ ሆነ እንጂ ከአውሮፓ ከአሜሪካ ከሩሲያ ቢሆን በፋሽኮ ጠርሙስ 2 ቦታ እንደዚህ ከፍለው ይገላግሉሽ ነበር እሺ ማማ ጎደኛ አንተ ደግሞ ሐሳብን በሐሳብ መሞገት ሲያቅት ማጣጣልና የበላይ መሆን ትሞክራለህ ምን ማለት ነው እውነትሽን እኮ ነው ይሄን ሰርግ እንደው ለየት ለማድረግ በዚህ በአዳማ በአበበ ቢቂላ ስታዲየም ቅዱስ ጊዮርጊስ ተፋሲል ከነማ አዳማ ከነማ ከኢትዮጵያ ቡና ኳስ ለምን አይጫወቱም ፍሬንድሊ አዎ ደግሞ ዳኛው ባምላክ ነው የሚሆን አዎ እንት ትዝብት የምታረጋው አራተኛ አዳማ ደግሞ ልዲያ እሷ ነች የምትሆን ሊዲያቺ የኛ የሴት ድሯ ሂጂ ሸት ይብላሽ ታራለች እጂ እሷ ፍፋ ነች ቆንጆ እንግዲያማ ያመቱ ፕሪሚየር ሊግ ሰርግ ይባላል በቃ አሪፍ ነው ስማ ተጨማሪ ክፍያ ፈልጋለሁ ለምን በሁለት ምክንያት በምንና በምን አንደኛ ዶላሩን አላሾፍከኝም ሲቀጥል ደግሞ ሁሉንም በሎካል ነው የከፈልከኝ ምን አለበት 1-200 እንኳን በዶላር ከፍለኝ ለታሪክ ባስቀምጣት ሁለተኛውን እኮ አልነገርሽኝም እንዴ ሳትወጣ ሳትወርድ አማላጅ ሳትልክ አጭኔ መሰለች ልጅ ገጨውካ እሱ እንኳን የህልዋ ጉዳይ ነው እኔ ምለው አሜሪካ የቅኔ ትምህርት ቤት አለ እንዴ አማርኛውን እኮ ከነተረቱ ቀብ ነው ያረከው ባህር አቋርጦ መሄድ ማለት እኮ በአካል መራቅ ነው በልብ መራቅ አይደለም ሀገሬን ሁሌ ስለምወዳት ደግሞ በልቤ ነው ማስቀምጣት ሁሌም ልቤ ትኩስ ነው እና ምን አልክ ስለምኑ ለማን ነው ማወራው ላንተ አይደል እንዴ ስለ ገንዘቡ ነው ከሰርጉ በኋላ እንነጋገር ለምን ሰርገኛ እኮ ደም የለውም ተሸወድክ ደም የሌለው ቤተሰሪ ነው የሚባለው ሰርግ ማለት ቤት መስራት ማለት እኮ እንዴት ቤት ማለት እኮ በጣራና በቆርቆሮ መዝጊያ የተገጠመለት ምናምን ማለት አይደለም የሁለት ተጋቢዎች ፍቅርና አብሮነት መሰረት ላይ ተመሰረተ ማለት ነው አግቢው አንተ ነህ ወይስ የጋብቻ አማካሪ ነህ አይ ትምህርቴ ከዚህ ጋር የተያዘ ስለሆነ ነው የሰርግም ትምህርት አለ እንዴ ኖ ማለት የፈለኩትማ የተማርኩት ማህበረሰብ አቀፍ የተባለ ትምህርት ስለሆነ ነው እና ገንዘቤ ላሽ ለማለት ነው ከፍዬሽ የለም እንዴ ማለት ጭማሪውን አይ ሰናይ ደሞ አታብሹ ጭማሪ የለም እንደፈለክ እንግዲህ አንተ እኮ ክችች ካልካ አትመለስ ምን ይደረጋል ይልቅ እወቁልኝ ቢሆንም ትንሽዬ ድግስ ያስፈልጋል መጠርጠሩስ እሺ አባ ዘራፌ
ትንሽ ፍንጭ ሲሰጥሽ እኮ ታስረዝሚዋለሽ። ምን ሆነሃል አንተ? መጠርጠሩስ ማለት ነገር ማስፋት ነው እንዴ? የሚሰፋ ወሬ ካጀማመሩ ይታወቃል አለ ተስፋ ተበጀ። አሁን ይደገሳል አይደገስም? ይደገሳል፣ ግን በመጠን። መጠን ምንድን ነው? ክሽ ክሽ አርጌ ከምደግስ ቢቀርብኝ ይሻለኛል። እኔ የምለው እንደው በየምክንያቱ ገንዘብ ካላባከንን አይሆንም። ምንድን ነው? ሰላም ናችሁ? እንዴት ናችሁ? ምን ሰላም አለ? ባልሽን አንድ በይልኝ። እንዴ እጮኛዬ በሚል ይስተካከል። ሳይጋቡ ባል ብሎ ነገር የለም። እኔ ስያሜውን ምንም በይኝ፣ ዋናው ነገር ገንዘቤን አሰጪኝ። አንቺ የምርሽ ነው እንዴ? በዶላር ቀልዳለ እንዴ? ምንድነው ነገሩ? እናንተ ቤት ሳስገባው እኮ በኢትዮጵያ ብር ነው ኮሚሽን የተቀበልኩት። እሺ ከዚያስ? ምን ከዚያ ያለው? አንቺን የመሰለ ቆንጆ ሰጠነው እና ዶላር አይገባኝም? እኔ ተፈቅር እንጂ በዶላር ነው መሸጠው አላልኩኝም፣ አልወጣኝም። እንደውም እኮ ሌላ እዳ አለባችሁ። ሳንዲዬና ባሻን የማረጋጋ መርፌ ወጎትን አይደል እንዴ? ሊሊ እስቲ ከዚህ ውጪ ሌላ ለኪና ከሆነ ሆነ፣ ካልሆነ ደግሞ ያልሹን እናደርጋለን። ባሌን አደራ አትጨቅጭቂው። ስነ ስርዓት። ሳታገቢ ባል ማለት አትችይም። ቀጨም ማረኩሻ። ይቅርታ። አቤት። አንተ ያመሃል? ምን አረኩ? አደራችሁ እኮ። ቶሎ ውጡና ግቡ። ከዛን ይቀጥል አድርጌ እመጣለሁ። ግን ለምንድን ነው የምትመጣው? አይመለከትም። ስራዬን እንዴት መስራት እንዳለብኝ የማውቀው እኔ ነኝ። እሺ ስትመጣ አውቃለሁ ወይስ እንደማላውቅ ሰው ነው የምሆነው? ከረፈፍ የት አባት አውቃለህ? እሱማ እውነት ነው፣ በጭራሽ አላውቅም። አሸሙርክ ማለት ነው። በቃ እሺ ቶሎ እንመጣለን። ድምፅህ ግን ሀዘን የጎዳው ይመስላል። መቼም ቢሆን እኮ አውቃታለሁ። እንኳን ሰው ያሳደጉት ውሻ እንኳን ሲሞት እኮ ያሳዝናል። ለነገሩ ሞት ከተለመደ ቆየ። ማዘኔ ብርቅ ሆኖብህ ነው። አይዞ ደሟን እንወጣዋለን። አዎ ሙሉ አቅሙ አለኝ። አንተ ምን ነው ዛሬ ነገር አለ? አረ በጭራሽ ነገር አላለኝም። ለነገሩ ምንም የማያግደው ሁሉንም ማድረግ የምችል ሰው እንደሆን ካውቃለሁ። አይዞ በደንብ በማውቃቸው ፖሊሶች ጉዳዩን በደንብ እንዲይዙት አደርጋለሁ። ከዛም ቀጠል ካለ ከፍ ባለ ደረጃ ጉዳዩን እንዲይዙት ማድረግ ይችላሉ። እሺ እግዚአብሔር ይርዳ። ፍጠኑ፣ እየጠበቅኳችሁ ነው። ፍጠኑ። አዎ ወይኔ እንዳልክ የሆኗ መልእክት ለኔ ናት። ሁሉን ነገር ማድረግ እችላለሁ። ከማን ጋር ነው የምታወራው? ባለፈው ውስኪ የጠጣሁበት ባለቤት ነው። እንዴ ምን ነው እሳቸው አልፋታሉክ እንዴ? በዚህ ሰዓት ጠርሙስ ውስኪ የሚያወርድ ሰው ተገኝቶ ነው እንዴ? ይኸውልሽ እንደማትነጥፍ ላም ነው የሚያዩት። ምን ነው ጠጪ የለም እንዴ? ጠጪ ሞልቶ ፍራንክ ግን ጠፋ። ይኸውልሽ በዚህ ሰዓት እጮኛሽን የመሰለ ምርጥ ጠጪ የለም። ይሄን ያህል ተስማማሽ? ወደድሽው? በቃ የቅድሙ ይሁን። ቀብድ እንክፈልና እንሂድ። እናንተ ግን ለወቁልኝ ቬሎ አይደብራችሁ? እሱ ነው አጉል የተራቀቀብኝ። እኔማ ለወቁልኝ ቬሎ ምን ያደርጋል ብዬ ነበር። በቃ ከሆነሽ ሆነሽ፣ ሌላውን ውጪ ሻይ እየጠጣን እናውራ። ይኸውልሽ በሻይ ወሬ ሶስተኛ ሰው የፍቅር መቀስ ይባላል። ስማ አንተ በሻይ አልፋታህም። እሺ ለማንኛውም ይመቻችሁ። በል እንዴ ውይ ትንሽ አብረሽኝ አትቆይም? በትኩስ ፍቅር ማፍጠጥ አይመቸኝም። በሉ ይመቻችሁ። ወደው አይሰው ቋለ ተስፋ ተበጀ። እኔ የምለው እንዴው ሰርግ እንዳለብን ማን ነገረሽ? ድፍን አዳማ አይደል እንዴ ወሬው የደረሰው? እሺ በቃ አሁን እኮ አንቺም ቀለድሽ፣ እኛም እኮ ሳቀን። መቼም ደስ አለን አይደል እንዴ? እሺ እንደ ወደ ቁም ነገሩ ስንመለስ ስራሽ ምንድን ነው? ባሻ ዲጄ አለች እኮ ጆሮዋን በማዳመጫ እንደዚህ ደፍና ህዝቡን ሁሉ የምታሳብደው ማለት እኮ ናት። አሁን በቃ መጣሽ፣ ተገለጥሽልኝ እኮ። ባለፈ ጊዜ ዘፋኞቹ የካሴት ስራ ቀዘቀዘ፣ በመድረክም አንጠራም፣ ምክንያቱም ልጆቹ ካሴታችንን እየከተቱ እያጫወቱ ብለው ሲማረሩ ነበር። እናንተ ምን አለበት እንዴ ተካፍላችሁ ብትበሉ? እንዴ ምን አደረግን? ከባንድ ገላገልናችሁ እንጂ። ስሚ እንጂ አሁን የኛን ሰርግ ብንሰጥሽ እንዴት ታረጊዋለሽ?
አሸወይና ነው ማደርገው ከጉራጌ እስከ ትግሬ ከትግሬ እስከ ኦሮሞ ከኦሮሞ እስከ ወላይታ ከወላይታ እስከ ሀዲያ ከቦማርሌ እስከ ሬጌ ቀውጠዋለሁ። መቼም አሁን ላልሽው እንኳን ለአንድ የሰርግ ስነ ስርዓት አመቱ ሙሉ ለተዘጋጀ ዝግጅትም ይበቃዋል። በስቴል እናደርገዋለን። ዋጋሽ ስንት ነው? እንስማማለን። ዛሬ ቀብድ ወስዳለሁ፣ ሌላውን ስራው ሲያልቅ ትሰጡኛላችሁ። አቤት ቀብድም ዛሬ ነው? አዋ ልያዝ እችላለሁ። ሪሲት አለሽ? በቫቲዮም በቲዮቲ ወይንስ በቤተሰብ እናጫውተው? ቤተሰብ ማለት አልገባኝም። ከሪሲት ውጪ ማለት ነው። ለመሆኑ ቢሮሽ የት ነው? ቢሮ እንኳን የለኝም፣ ተንቀሳቃሽ ነኝ። ኦኬ ዋና ቁጭ በሎ ነሻ። ማ እኔ? ስሚ ከሰከንዶች በኋላ እዚህ ግቢ ባገኝሽ ባልሞት ባይ ተጋዳይ አልለቅሽም። የትግል ዘፈንም ትፈልጋላችሁ እንዴ? እችን ትወዳለችና ሰናይት ባሻይሙት በገዛ ግቢያችን ገብተሽ ልታሾፊ ሊልየን ማንንም አልሰማም። አራራራ ሰናይት አኩቻ እንዴ ምን ያስፈራኛል? ትዳር እስር ቤት አይደል? ሊሊ አትሳሳች እንጂ እስር ቤት ነው። ታሰረች አሉ በትዳር ከእንግዲህ ቀር መሽቀርቀር የተባለው ለምን ይመስልሻል? እሱማ የድሮ ዘፈን ነው። አሁን ጊዜው ተለውጦ ሌላ ዘፈን መጥቷል። ሊሊዬ እኔ የምለው የ12 ውጤት እስኪመጣ የሆነ ወይ ኮርስ ወይ የሆነ ስራ ብትሰሪ ምን ይልሻል? አመሰግናለሁ የኔ ባል። ባል አይባልም አላልሽም እንዴ? ይቅርታ እኔም እያሰብኩበት ነው። ደግሞ ሳልነግርህ ከአባዬ ጋርም ተማክረንበታል። አንዱን ቤት በስሜ ሊያዞርልኝ ነው። የቱ ቤት? ያለንበት። እነሱስ? እንዴ እሱማ የት ይሄዳል? እዛው ነው። በነገራችን ላይ ሌላም 3 ቤቶች እኮ አሉ። ቤቱ እኮ ርስት ነው ሊሊ እኮ። ይሄኛውን ቤት በስሜ ያዞረው ከዛ በኋላ ለባንክ አስይዤ የተወሰነ ብር ተበድሬ የሆነ ከፍ ያለ ስራ እንዲሰራ ይፈልጋሉ። ይሄ ምን አይነት ሰይጣን ሹክ እያለለት ነው? ነገሮች ሁሉ እኮ እየተገጣጠሙለት ነው። ዓለም ግን ለክፉ ሰዎች እንዴት ታድላለች። አንተ ምን ነው በሀሳብ ሄድክ? አይ ጊዜ ደርሶ እኮ ሲሄድ እንዴት ነው ሆኖ እያልኩኝ እኮ ነው። የኔ ጌታ አሁን እሱን ጊዜ ማሰብ አልፈልግም። ከፊት ያለንን ደስታ ብቻ ነው ማሰብ የምፈልገው። እውነት ነው። ይቅርታ እንደው እኮ ፊት ለፊት ብልጭ ብሎብኝ ነው። ስማ የሆነ ከፍ ያለ ቡቲክ መክፈት ፈልጋለሁ። አሪፍ ነው። ልብስ ቤት እኮ ያዋጣል። አንተም ደግሞ ከዛ አንዳንድ እቃዎችን በሰዎች ትልክልኛለህ። እኔ እንዴ? አዎ አንተ ምን ነው? አይ አጠያይቅሽ አስገርሞኝ ነው እንጂ ወድጄ ነው እንዴ። በግዳጅ በካርጎም ቢሆን እልካለሁ። እወድሃለሁ። እኔም እንዳልኬ አንድ ነገር ልንገርክ። ሁለትም ቢሆን ንገሪ። የጫጉላ ጊዜያችንን የት ነው የምናሳልፈው? ልንገር ብለሽ ጥያቄ መጠየቅ ይቻላል እንዴ? ለእኔ ተፈቅዷል። እንድነግርክ መልስልኝ። ሊሊ ደግሞ እኔ እኮ ለሀገሩ እንግዳ ነኝ፣ ግን ካልሽ ሐዋሳ ብንሄድ ደስ ይለኛል። እኔም ደስ ይለኛል። ልትነግሪኝ የነበረውን ንገሪኛ። ሰርፕራይዝ ነው ማለት? ሐዋሳ ነው የምነግርክ። ወይ አልሄድም። አቤት አልሄድም። እና ያለና አፍጫህን ተይዘህ ትሄዳለህ። ኧረ እሄዳለሁ የኔም ቤት። እኔ እኮ የሰው ሀገር ሰው ነኝ፣ ለዛውም በእርሶ ቁጥጥር ስር ያለው። እንዲህ ስትስማማ ደግሞ ደስ ትላለህ። ከነ ክብሬ እኮ ነው ያለሁት። ከነ ክብሩ ያለ ሰውማ እንዲህ በየሜዳው ከጎረምሳ ጋር አይጓተትም። ይቅርታ ማን ልበል? የኔ ወንድም ጉዳዬ ከሷ ነው። ዝም ማለት ትችላለህ? ታውቂዋለሽ? ደግሜ እነግርሃለሁ፣ ጉዳዬ ከሷ ነው። ይቅርታ ሰው ተሳስተክ እንዳይሆን። ሊሊዬ ባሻ ደህና ነው? ሰኒስ? ይቅርታ ማን ልበል እርሶን? ሊሊ አባትሽ ቢያይሽ ደስ የሚለው ይመስልሻል? የአባትሽ ቤተሰብ ነኝ። ከአባትሽ ጋር እሽኮኮ አድርገን ያሳደግንሽ። ዛሬ ትንሽ ተቀያይመን። ይሁን። ለማንኛውም ከጎረምሳ ጋር ሳይሆን ከጮኛዬ ጋር ነው ያለሁት። እዩልኝ ስሙልኝ የልጄን ነገር። ራሷን በራሷ በመንገድ ስትድር አለፋንቱ ማንዶዬ። በመንገድ አልተዳርኩም፣ በክብር ነው የምዳራው። አባትሽ ግን ያውቃል? አዎ ያውቃሉ። እማሰናይትም ያውቃሉ። አሃ ገብተሃላ? ቆየን። ሰርጋችን በቅርቡ ነው። አሃ እንዲህ ከሆነማ መልካም ነው። የባሻ ልጅ እንዴት በየሜዳው ትገኛለች ብዬ በጣም ተቆጭቼ ነበር። ኦ በእውነት እጅግ በጣም አመሰግናለሁ። ፍቃደኛ ከሆኑ ከአባዬ ጋር ላስታርቁት። እንዴ ምን ነው ከወዳጄ መታረቅ ይቀራል እንዴ? አይ በጓደኝነት መካከል ሶስተኛ ሰው አያስፈልግም ብዬ ነው። ያው ራሳቸው ይፈቱት አይሻል?
ሊሊ ሶስተኛ ሰው አይደለችም። ለባሻ የስጋ ልጅ ብትሆንም ለኔ መንፈስ ልጄ ናት። በሉ የተጠቀማችሁት እንዳለ ተከፍሏል። እኔ እኮ ከመጣሁ ቆይቻለሁ፣ ግን ሊሊ ናት አይደለችም እያልኩ ከራሴ ጋር እየተወዛገብኩ ነበር። ሊሊዬ አታስቢ፣ እኔ ገፍቼ አናግረዋለሁ ባሻ። አዎ ተገቢ ነው። የድሮ ጓደኝነት እኮ የትም አይገኝም። አሁንማ ከባድ ምክንያት አለኝ፣ የግድ እታረቀዋለሁ። ሰርጉ እኮ የኔም የልጄ የሊሊ ነው። በይ ሲያስጠላ። አንተ ትልቅ ሰው እኮ ነው፣ እንደዛ አይባልም። አይ ትልቅ እኔን ትልቅ ያርገኝ እንዴ! ምን ሆነሃል? አትተዋወቁ? ምን እንደዚህ ያንጨረጭራል? ግንባሬን ስለሳመኝ ነው? አዎ ለምን ይስምሻል? ውሻ ይሳሙና የሳመሽ ሲሆን የነከሰሽ ነው መሰለሽ። በቃቶ ይልቅ ሌላ ነገር ልንገርክ። ምን አይነቱ ሰይጣን ነው? ዋናው ሉሲፈር ነው እንጂ በፈጣሪ ስም። እንዴ ምነው አካበድከው? ሁሉም የጎረቤት ልጅ የሰፈሩን ልጅ እንደዚህ ነው የሚቆጣጠረው። ባህላችን እኮ ነው አይደል? ባኪ ሰውየውን ስለማታውቂው። አሁን እሱን ተውና የጀመርኩትን ልቀጥልልህ። በዚህኛው ሳምንት ቤቱ ካርታው ላይ እዳ እገዳ ካለው ይታይና ከዛ በኋላ በሚቀጥለው ሳምንት ባለቤትነቱ ወደ እኔ ይዞራል። አሁን ባለሀብት ነኝ፣ አክብረኝ። እሺ። እንዴ በዚህ ሽማግሌ እንደዚህ ከሆንክማ ወጣቶች ቢያዩ ታየኝ እኮ በቡጢ ልጥላቸው ነው። በምን አቅምማ ቢኖርኝ እንደ ዶሮ ጠምዝዤ ብጥለው ደስ ባለኝ። እንዴ የኔ ቅናት አምባል ልቅና ምን አገባ በገዛ ቅናቴ። ደግሞ ስማ ብቀናም እኮ በገዛ ባሌ ነው እንጂ ቀናውት በማንም አልቀናው። አንቺ እና በሌላ ሰው ባለም ልትቀኛ ያምርሻል? አሃ ይኸውልህ አሁን ያነሳትን የትርንጎ ጉዳይ ቀስ ብለህ ታብራራልኛል። ዝም በል። ስሚ እሱን በህግ አምላክ ውጣልኝ፣ በህግ አምላክ ግቢ ልቀቅልኝ። ባሻ በድያለሁ፣ ይቅር በለኝ።